ንግግር ወይም ቴክስት መርከቧ ስትሆን ስውር ንግግር ወይም ሰብቴክስት ደግሞ መርከቧን የሚገፋው የባህር ውስጥ ሞገድ ነው ልንል እንችላለን። የሰብቴክስት ትርጓሜን በተወሰነ እንመልከት። ሰብቴክስት ማለት በንግግር ወይም ዲያሎግ እንደገናም ደግሞ በድርጊት ውስጥ ተደብቆ ያለ ያልተነገረ እውነት ነው። ገጸ ባህሪያቱ የሚናገሩት ነገር ወይም ቴክስት እና ትክክለኛ ፍላጎታቸው አሊያም ስሜታቸው ሰብቴክስት የተለያዩ ነገሮች ናቸው። ለምሳሌ አንድ ገጸ ባህሪ በንግግሯ ቡናው በጣም ቀዝቅዟል ብትል፣ ነገር ግን እውነተኛ ፍላጎቷ ወይም ሰብቴክስቷ ትኩረት እየነፈክሽኝ ስለሆነ ተናድጃለሁ ሊሆን ይችላል። ሰብቴክስት ለምን ያስፈልጋል ታዲያ? ተአማኝነት ወይም ሪያሊዝምን ለማምጣት። በገሃዱ ዓለም ሰዎች ሁል ጊዜ የሚያስቡትን በቀጥታ አይናገሩም። ውጥረት ወይም ቴንሽንን ለመፍጠር ተመልካቹ ገጸ ባህሪያቱ ከሚናገሩት በላይ የሆነ ነገር ሲረዱ በፊልም ውስጥ ያለው ውጥረት ይጨምራል። ተሳትፎ ወይም ኤንጌጅመንትን ለማምጣት ተመልካቹ የገጸ ባህሪያቱን ስሜት በራሱ እንዲገምትና በታሪክ ውስጥ በንቃት እንዲሳተፍ ያደርገዋል። ሰብቴክስትን የምናሳይባቸው መንገዶች ደግሞ ተቃራኒ ንግግር፣ ገጸ ባህሪው ደህና ነኝ እያለ አይኑ ላይ እንባ ሲያቀር ብናሳይ። ምልክቶችና ቁሶች፣ ለምሳሌ ባልና ሚስት እየተጣሉ በመካከላቸው ያለው ጠረጴዛ ላይ የተቀመጠ አበባ ሲጦልግ ማሳየት የፍቅራቸውን መክሰም ለተመልካች በሰብቴክስት መንገድ ነው። ድርጊት ወይም አክሽን፣ ለምሳሌ ሁለት ሰዎች ቆመው አንደኛው አከብርሃለሁ እያለ ሰዓቱን የሚመለከት ገጸ ባህሪ ከሆነ ንግግሩ ክብሩን ሲገልጽ፣ ድርጊቱ ግን መቸኮሉን ወይም መሰልቸቱን በሰብቴክስት ያሳያል። ዝምታ፣ አንዳንድ ጊዜ ትልቁ ሰብቴክስት የሚገኘው ገጸ ባህሪው መናገር ሲገባው ዝም ሲል ነው። ሰብቴክስት በዕለት ተዕለት ውይይቶቻችንና ድርጊቶቻችን ስር ውስጥ ተሰውረው የሚፈሱ ጅረቶችን የሚያሳይ ቃል ነው። እንዲሁም የተራቀቀ የገጸ ባህሪ ማንነትን ለማሳየትና የተደራረበ ውይይትን ለመጻፍ ቁልፍ ነገር ነው። በዚህ ቪዲዮ ውስጥ እንዴት ሰብቴክስትን መጻፍ እንደሚቻልና ስልቶችን በተጨማሪ ዘዴዎችን እንመለከታለን። እንኳን ወደ ፔጅ ቱ ፒክቸር በደህና መጣችሁ። And you better get started. ሰብቴክስት እንዴት እንደሚጻፍ እንመልከት። እንደዚህ አይነት ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ የደውል ምልክት መጫኑን እንዳትረሱ። በስክሪፕት ላይ ሰብቴክስት እንዴት እንደሚሰራ በትክክል ለመመርመር ወሳኝ ስክሪፕቶችን ወደዚህ እናመጣለን። ንዑስ ጽሑፍ ወይም ሰብቴክስት የሚያመለክተው በቃላቶቻችንና በድርጊቶቻችን ስር ያሉትን ተነሳሽነቶችና እውነቶችን ነው። የምንናገረውና የምናደርገው ነገር ሁሉ ከውስጥ የተደበቀ ያልተነገረ ትርጉም ይዟል። ይህንን ሐሳብ ለማጠናከር በቲያትር ውስጥ ካሉት ዋና ዋና ሰዎች ወደ አንዱ መመለስ እንችላለን። ኮንስታንቲን እንዳለው አንድ ሰው በጭንቅላት ውስጥ ካለው ነገር 10 በመቶውን ብቻ እንደሚናገር 90 በመቶ ግን ሳይነገር እንደሚቀር ሹክ ይለናል። በሌላ አነጋገር ሰብቴክስት ማለት ያልተነገረው ነገር ነው። የኮንስታንቲን ትምህርቶች ተዋናዮቹ ገጸ ባህሪያቸው ምን እንደሚያስብና እንደሚሰማው እንዲረዱ ለማድረግ ነበር። ግን ይሄ ለጸሐፊዎችም ይሰራል። የእነዚህን ገጸ ባህሪያት ውስጣዊ አሰራር መረዳት ጸሐፊዎቹም ልክ እንደ ተዋናዮቹ ሁሉ የሚያስፈልጋቸው ዋና ነገር ነው። ስለዚህ ንዑስ ጽሑፍ ወይም ሰብቴክስት እንዴት ተፈጠረ? ይህን ጽንሰ ሐሳብ ለመረዳት ጥሩ መንገድ ይህን ቀላል ቀመር ማወቅ ነው። ሰብቴክስት ሁለት ነገሮች በአንድ ላይ ሲደመሩ የሚፈጠር ነገር ነው። እነሱም ጽሑፍ ወይም ቴክስት እና አውድ ኮንቴክስት ናቸው። ጽሑፍ በጥያቄ ውስጥ ያሉት ቃላት ወይም ድርጊቶች ናቸው። የሚነገረውን ንግግር ያሳያሉ ወይም የተከናወነው ተግባር ነው። እነዚህ ቃላትና ድርጊቶች በራሳቸው ትርጉም አላቸው። ግን የተደበቀ ሁለተኛ ትርጉም ሊኖራቸው ይችላል። ያም ንዑስ ጽሑፍ ወይም ሰብቴክስት ይባላል። ለምሳሌ በዘ ፕሪንሰስ ብራይድ ውስጥ ጽሑፉ ወይም ቴክስቱ ለምሳሌ እንደፈለግሽ የሚል ነው። ነገር ግን ንዑስ ጽሑፉ ወይም የተደበቀው ነገር እወድሻለሁ የሚል ቃል ነው። አውድ ኮንቴክስት ማለት በጽሑፉ ዙሪያ ያለው ውጫዊ ገጽታዎች ወይም ሁኔታዎችን የሚያሳይ ነው። የሰብቴክስትን የመጨረሻ ትርጉም ያሳውቃል። ለምሳሌ እነዚህ ትዕይንቶች ሻይ መጠጣት የሚል ተመሳሳይ ጽሑፍ ወይም ቴክስት አላቸው። ነገር ግን እያንዳንዱ ትዕይንት የተለየ አውድ ወይም ኮንቴክስት ስላለው የተለየ ሰብቴክስት አላቸው።
ልክ እንደ ምቾት፣ የፍቅር ስሜት፣ አደጋ ወይም አመጽ ሰብቴክስት በሚጻፍበት ጊዜ በቴክስትና በኮንቴክስት መካከል ያለውን ይህንን ግንኙነት መረዳት በጣም አስፈላጊ ነው። ግን ሰብቴክስት ለምን በጣም አስፈላጊ ሆነ? ሁሉም ነገር ወለል ላይ ከሆነ ቁሱ ጥልቀት የለውም። How much is it? It'll be $18. Here you go. Keep the change. Hi, doggy. You're my favorite customer. Thanks a lot. Bye. Bye-bye. የሚዳሰስም ሆነ የሚፈለግ ነገር የለም። ንዑስ ጽሑፍ ወይም ሰብቴክስት የተደራረቡና የተወሳሰቡ ገጸ ባህሪያቶችን ይፈጥራል እና ለተመልካቾች የሚፈቱትን ነገር እንሰጣለን። በንግግሮች መካከል ቆም ብሎ የማስተዋል ዕድል ከገጸ ባህሪያቱ ጋር እንድንተሳሰር ያደርገናል። አሁን በስክሪን ፕሌይ ውስጥ ሰብቴክስትን ለመፍጠር 3 ዋና መንገዶችን እንመልከት። በጣም ቀጥተኛ በሆነውን ጀምር። ዲያሎጉ ወይም ውይይት። ምናልባት ሰብቴክስትና ውይይትን ለማሳየት በጣም ጥሩ መንገድ ያለሱ መጀመር ነው። Little frustrated at the moment. Also equally depressed and pessimistic about our date tonight. Sure. I'm Anna. Come on in. ሁሉም ውይይቶች መደራረብ አለባቸው የሚል ደንብ የለም። You're such a dick! Every day I wake up and I hope you're dead. Dead like if I could guarantee Henry would be okay. I'd hope you get an illness and then get hit by a car and die. ቀጥተኛ በሆነ መንገድ መናገርም ጥሩ አማራጭ ነው። Dixon, you god soul. I'm in the middle of my god Easter dinner. Sorry, kids. በማርቲን ስክሪፕቶች ውስጥ ይህንን ማየት እንችላለን። ገጸ ባህሪው ለምን እንደሆነ ለጥቂት ደቂቃዎች ከገመተ በኋላ የቅርብ ጓደኛው በሱ ላይ ቂም እንደያዘበት ይገምታል። You been rowing? We haven't been rowing. I don't think we've been rowing. Have we been rowing? ኮልም ወዲያው ተናገረ። I just don't like you no more. You do like me. I don't. You liked me yesterday. Oh, did I? Yeah. I thought you did. እንደ ዮርጎስ ያሉ ጸሐፊዎች ከንዑስ ጽሑፍ ንግግራቸው የዘይቤ ውጤት ለመፍጠር ይጠቀማሉ። You look like a badger. እንደ ሎብስተር ባሉ ፊልሞች ውስጥ ውይይቱ ቀጥተኛና ቀላል ነው። If I'm walking too slowly, just say, and I'll pick up my pace. This pace is fine. ለምሳሌ ዶን ካርሊዮንን ብናነሳ ንዑስ ጽሑፍ ወይም ሰብቴክስት የጠየቅኩትን ካላደረገ እገድለዋለሁ የሚል ነው። የትኛው ንግግር የበለጠ አስደሳች ነው? ሰብቴክስት ያለው ወይስ ሰብቴክስት የሌለው? በዚህ ፊልም የመጨረሻ ትዕይንት ይህን ምስጢራዊ ንግግር እናገኛለን። ጥቂት ነገሮችን ሊያመለክተን የሚችል አሻሚ ሐረግ ነው። ነገር ግን አንድ የተለመደ ንዑስ ጽሑፍ አለው። እሱም ፍትህ በሙስና በተሞላ ዓለም ውስጥ ከንቱ ነው የሚል ነው። በዴመን ዊፕላሽ ገጽ 49 ላይ በአባትና በልጅ መካከል የተፈጠረ አጭር ትዕይንት ያልተነገረ ንዑስ ጽሑፍ ወይም ሰብቴክስትን ያሳያል። How's it going with the studio band? Good. Yeah, I think he likes me more now. And his opinion means a lot to you, doesn't it? ከዚያም በንግግር መግለጫ በንዑስ ጽሑፉ ላይ ይጠቁማል። አንድሪው በአንድ ቃል መለሰ። ነገር ግን ገጸ ባህሪው ከንግግሩ በተጨማሪ አንድ ነገር እንዳለ ይነግረናል። Yeah. ምናልባት ከጥያቄው ጀርባ ያለውን መሰረታዊ ክስ አስተውሎት ይሆናል። ከዛም ጂም ጉዳዩን ቀይሮታል። ይህም ጥርጣሬያችንን ያረጋግጣል። ልጁ ለፍሌቸር ባለው አድናቆት ይቀናል። ቅንፎች ለንዑስ ጽሑፍ የተወሰነ ንግግርን ለማነጣጠር ሊረዱ ይችላሉ። Mrs. Robinson, you're trying to seduce me. ንዑስ ጽሑፍና ውይይት ሲጻፍ እነዚህን ማሰብ አስታውሱ። ከምናስበውና ከሚሰማን ነገር ውስጥ 90% ሳይነገር ይቀራል። እንደሚባለው ተግባር ከቃላት ይልቅ ይናገራል። ይሄ ንዑስ ጽሑፍን በምንጽፍበት ጊዜ ተስማሚ የሆነ ስሜት ይሰጣል። አስደሳች የተፈጥሮ ቃና ያለው ውይይት ለመፍጠር እንዲህ ማድረግ አለብን። ውይይት ማለት ምን እንደሆነ ለማብራራት የትዕይንቱን መግለጫ ወይም ቅንፎችን መጠቀም፣ ለተዋናይ ንዑስ ጽሑፍ ፍንጮችን ለመስጠት ቃናዎችንና አቀራረቦችን ለማሳወቅ ይጠቅማል።
Hey, let's just sit with what we heard. Are you serious? Well, we don't have to constantly be entertaining ourselves, do we? ነገር ግን ንዑስ ጽሑፍ በውይይት ብቻ የተወሰነ አይደለም። የአንድ ገጸ ባህሪ ድርጊቶችና ባህሪያት ጸሐፊዎች በታሪካቸው ውስጥ ልዩ ልዩ ነገሮችን እንዲያካትቱ ይፈቅድላቸዋል። ቃላት በቂ ካልሆነ የገጸ ባህሪው ድርጊት ብዙ ነገር ያሳያል። Let us not resort to our baser instincts and handle this like civilized men to move on. This is yours here, right? በኳንቲን ፊልም ገጸ ባህሪው ሃምበርገር ሲበላ ንዑስ ጽሑፍ ወይም ሰብቴክስቱ ግልጽ ነው። ገጸ ባህሪው የበላይ እንደሆነ እየነገረን ነው። This is a tasty burger. ሃንሰን የኮምፒውተሩን ኮድ በትህትና ጠየቀ። ሳይለንሰሩን በእርጋታ ሲያስወግድ ጥያቄውን አለመመለስ የሚያስከትለው መዘዝ ምን እንደሆነ ማወቅ አይከብድም። የገጸ ባህሪ ጨዋነት የተሞላበት ቃና ከግድያ ድርጊቱ ጋር ያለው ጥምረት እሱ በጣም ግራ የሚያጋባ መጥፎ ገጸ ባህሪ የሚያደርገው ይህ ነው። It's a very nice suit, Mr. Takagi. To be ashamed to ruin it. በዘጋድ ፋዘር መጨረሻ ላይ ገጸ ባህሪዋ ኬቲ አሁን ሚካኤል ያለው ማንነት ለመረዳት ትቸገራለች። Is it true? Don't ask me about my business. No. እና በሩን በቀላሉ በመዝጋት ንዑስ ጽሑፉ ቃል በቃል ከአዲሱ ማንነቱ ጋር እንደምትተወው ያሳየናል። አሳይ አትናገር። አንድ ገጸ ባህሪ ከውይይት ይልቅ ሐሳቡና ስሜቱን ለማስተላለፍ ሊያደርገው የሚችለው ነገር አለ ወይ ብለን ራሳችንን መጠየቅ አለብን። ተመሳሳይ አማራጭ ውይይታቸውን የሚቃረን ድርጊቶችን ማግኘት ይቻላል። ይህ ውህደት የበለጸገ ንዑስ ጽሑፍ የሚገኝበት ቦታ ነው። የገጸ ባህሪን ድርጊት በመጠቀም ሰብቴክስትን ማስተላለፍ በጣም ጥሩ አማራጭ ነው። የተዋናዩን አፈጻጸምም እንዴት እንደሆነ ማየት እንችላለን። እንዲሁም የተለመደና ጠቃሚ አጋጣሚ ነው። ጥሩ ተዋናዮች በንግግራቸው ብቻ አይተማመኑም። የእነሱ አፈጻጸም በሰውነታቸው ቋንቋ በኩል የትርጓሜ መንገዶችን ይፈልጋል። ሮበርት ማኪ እንደገለጸው ተዋናዮች ለአእምሯቸው የሚስማሙ የእጅ ምልክቶችና የአፍ ቃላት አይደሉም። እነሱ ከጽሑፍ ወይም ከቴክስት ሳይሆን ከሰብቴክስት አሊያም ከንዑስ ጽሑፍ በተገኘ ቁሳቁስ የሚፈጠሩ አርቲስቶች ናቸው። ገጸ ባህሪው ከሌላ ሰው አይን ጋር ይገናኛል ወይስ ይራራቃል? ወንበራቸው ላይ ይንቀሳቀሳሉ ወይም ወደ ሩቅ ይመለከታሉ? በሁሉም ሁኔታዎች ከእነዚያ የአፈጻጸም ወይም የትወና ምርጫዎች በስተጀርባ ንዑስ ጽሑፍ ወይም ሰብቴክስት አለ። We didn't come walking on in the middle of the scene and say don't do this. Yes, we did. We did. ሁሉም አንድ ገጸ ባህሪ ምን እንደሚያስብ ምን ማድረግና መናገር እንደሚችል በተመለከተ በቡድን ውስጥ አንድ አይነት አረዳድ ሊኖራቸው ይገባል። ከተዋናይና ዳይሬክተር በፊት ይህ የሚጀምረው ደግሞ በስክሪን ጸሐፊ ነው። የስክሪን ጸሐፊው ጽሑፉ በገጹ ላይ እንዴት እንደሚጻፍ የሚያሳይ ምስልን እንመልከት። በአፈጻጸም ትወና ውስጥ ወደ ሰብቴክስት ሊለውጠው ይችላል። በአፈጻጸም ወይም ፐርፎርማንስ ረገድ ሰብቴክስት ንግግሮችን ማንበብ ሳይሆን በንግግሮች መካከል መኖር ማለት ነው። ተዋናዮች ንዑስ ጽሑፍ ወይም ሰብቴክስትን ወደ ተግባር የሚቀይሩባቸውን 4 ቁልፍ የትወና መሳሪያዎች እንመልከት። የመጀመሪያው የአይን ንክኪና እይታ ነው። ተዋናዩ የሚናገረው ቃልና አይኑ የሚያርፍበት ቦታ የተለያየ ሲሆን ሰብቴክስት ይፈጠራል። ምሳሌ፣ አንድ ገጸ ባህሪ አልፈራህም እያለ አይኑን ግን የባላንጣውን ቢላዋ ወይም ሽጉጥ ትኩር ብሎ የሚመለከት ከሆነ ንዑስ ጽሑፉ በጣም እየፈራው ነው የሚል ይሆናል። ስለዚህ እይታ የገጸ ባህሪውን እውነተኛ ፍላጎት ወይም ኦብጀክቲቭ ያጋልጣል። ሁለተኛው የድምፅ ቃናና ሪትም ወይም ምት ነው። ቃላቶች አንድ አይነት ሆነው የድምፅ አወጣጡ ግን ትርጉሙን ሙሉ ለሙሉ ሊቀይረው ይችላል። ለምሳሌ እሺ ደህና ደሪ የሚለው ቃል በቀስታና በለሰለሰ ድምፅ ሲነገር እወድሻለሁ የሚል ሰብቴክስት ሊኖረው ይችላል። ያው ቃል በቁጣና አጠር ተደርጎ ሲነገር ግን ከሷ የመለየት ወይም በሰዓቱ የመራቅ ፍላጎትን ሊያሳይ ይችላል። ቃላቱ ምን እንደሆነ ሳይሆን እንዴት እንደሚነገር ትኩረት መስጠት ይኖርብናል። ሶስተኛው አካላዊ እንቅስቃሴና ርቀት ነው። ተዋናዩ በቦታው ላይ ያለው አቀማመጥ ስለ ግንኙነታቸው ብዙ ይናገራል። መቀራረብ ወይም መራቅ፣
ሁለት ገጸ ባህሪያት በቃላት እየተጨቃጨቁ አካላቸው ግን በጣም እየተቀራረበ ከሆነ በመካከላቸው ያልተነገረ ወይም የተሰወረ ፍቅር፣ የስሜት መሳሳብ እንዳለ ያሳያል። አንድ ተዋናይ በጣም ጥልቅና አሳዛኝ ነገር እያወራ በቸልታ ልብሱን ሲተኩስ ወይም ሲመገብ ስሜቱን ለመደበቅ እየሞከረ መሆኑን እናስተውላለን። አራተኛና የመጨረሻው ምላሽ መስጠት ነው። በፊልም ትወና ውስጥ ሰብቴክስት በብዛት የሚገለጠው ተዋናዩ ንግግር በሚያደርግበት ጊዜ ሳይሆን ሌላኛው ሲናገር በሚሰጠው ምላሽ ወይም ሪያክሽን ነው። ተናጋሪው ስለ ስኬቱ ሲያወራ አድማጩ የሚሰጠው የፊት ገጽታ ለምሳሌ በተወሰነ ፈገግ ካለ ቅናት ወይም ንቀት እንደሆነ ለተመልካቹ ልንጠቁም እንችላለን። ትወና ማለት ምላሽ መስጠት ነው የሚለው መርህ እዚህ ጋር ይመጣል። ሰብቴክስት ውይይትን አስደሳች ለማድረግ ከሚያስችሉ ምርጥ የፊልም መሳሪያዎች አንዱ ነው። እንዲሁም ተመልካቾች ወደ ተደበቁት እውነቶች ለመድረስ የቃላትንና የገጸ ባህሪያቶችን አፈጻጸም ትርጉም እንዲመለከቱ ያስችላል። በዚህ ሂደት የፈጠርናቸውን ገጸ ባህሪያቶች በጥልቀት እንዲረዱና እንዲከታተሉ ማድረግ እንችላለን። ተመልካቾች ለገጸ ባህሪያቶች ርኅራኄ የሚሰማቸው እንደዛ ሲሆን ነው። ይህንን የፊልም ቻናል ሰብስክራይብ ማድረግ አትርሱ። እንዲሁም ለሌሎች አጋሩ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። በቀጣይ እንገናኛለን። ለዛሬው የሆነው በያላችሁበት መልካም ጊዜ